ተቀምጦ ከውጭ አገር ደንበኛ ጋር በስልክ እያወራ ነበር። ትዕቢት በፊቱ ላይ በግልጽ ይታይ ነበር። ስልኩን እንደዘጋ ከተቀባይ ስፍራው ፕሪያ እንደገና ደወለች። ፕሪያ አቶ ቪክራም ያ ሽማግሌ አሁንም በሎቢ ውስጥ ተቀምጧል፣ እባክህ አንድ ጊዜ አግኛቸውም አለች። ቪክራም ሳቀና ተቀምጦ ይቆይ፣ ትንሽ ቆይ፣ ይድከመውና በራሱ ይሄዳል። እንደዚህ ላሉ ከንቱ ሰዎች ጊዜ የለኝም አለ። ልክ በዚያን ጊዜ አንድ ጀማሪ ሰራተኛ ገባ። ስሙ ሱራጅ ቬርማ ይባላል። የሆቴል ሻንጣ ተሸካሚ ሞንሃልን አየ። በሎቢ ውስጥ ሁሉም ሰው እየሳቀበት ነበር። ነገር ግን ሱራጅ አይን ውስጥ ለሱ አክብሮት ነበረው። ቀስ ብሎ ቀረበውና ባባ ስንት ጊዜ ተቀመጣችሁ? ማንም አልረዳችሁም አላቸው። ሞንሃልም ፈገግ ብሎ ተመለከተውና ልጄ አስተዳዳሪውን ማግኘት እፈልጋለሁ፣ ግን ስራ ያበዛባችሁ ይመስላልም አለው። የሱራጅ ፊትም ተኮማተረ። ባባ አትጨነቅ፣ አሁን እነግራችኋለሁ አለ። ሞንሃልም ራሱን ነቀነቀ። በጣም አመሰግናለሁ፣ ፈጣሪ ያክብርህ አለው። ሱራጅ በፍጥነት ወደ አስተዳዳሪው ቢሮም ሄደ። በሩ ላይ እንደደረሰ እንኳን ቪክራም ሲንግ ምንድነው ብሎ በእጁ ምልክትም ጠየቀ። ሱራጅ በአክብሮት አቶ ቪክራም አንድ ሽማግሌ በሎቢ ውስጥ ተቀምጧል፣ ሊያገኝህ ይፈልጋልም አለው። ቪክራም ቅንድሙን ከፍ አደረገና በቀዝቃዛ ድምፅ ሱራጅ ከከንቱ ሰዎች እንድትርቅ ስንት ጊዜ ነግሬህ ነበር፣ እሱ እንግዳ አይደለም፣ ስህተት ለመስራት የመጣ ሰው ሊሆን ይችላል አለ። ሱራጅ በቀስታ ግን አቶ ቪክራም እርሳቸው ከእርሱ ጋር አስፈላጊ ነገር ማውራት እንዳለባቸውም ተናግረዋል። ቪክራምም ሳቀ። አስፈላጊ ነገር? እዚህ ስንት ሚሊዮን የሚቆጠር የንግድ ልውውጥ እንደሚካሄድ ታውቃለህ እና አንተ እንደዚህ አይነቱን ባባ እንድገናኝ ትፈልጋለህ? ሱራጅም ዝም አለ፣ ግን በውስጡ አዘነ። ሰውን መልኩ አይቶ እንዴት ውድቅ ሊያደርግ ይችላል? አንድ ሰው ከፍተኛ ቦታ ላይ በመቀመጡ ሰብአዊነት መርሳት አለበት ብሎ አሰበ። ቪክራም በጥብቅ ድምፅ ሱራጅ ስራህን ስራ፣ ይህ ጉዳይ ለአንተ አይመጥንም አለው። ሱራጅም ራሱን አጎንብሶ መጣ። ወደ ሎቢው ሲመለስ ሞንሃልን ተመለከተ። አይኖች ውስጥ ያለው ትዕግስት አሁንም ግልጽ ነበር። ሱራጅ ከእሱ አጠገብ ተቀመጠና ባባ ሞክሬ ነበር፣ ግን አስተዳዳሪው አሁንም ማንንም ማግኘት አይፈልጉም አለ። ሞንሃልም ፈገግ አለና ትከሻው ላይ እጁን አስቀመጠ። ችግር የለውም ልጄ፣ የሞከርከው ለኔ በቂ ነው አለ። የሱራጅ አይኖች እንባ አቀረሩ። ይህ ሽማግሌ ተራ ሰው አለመሆኑም ተሰማው። በቀላልነት ውስጥ እንግዳ የሆነ ኃይል ተደብቆ ነበር። የሎቢው ድባብ አሁን የበለጠ ከባድ ሆኖ ነበር። የሰዎች ፌዝና ሳቅ፣ የሞንሃል ዝምታ እና የሱራጅ ጭንቀት ሁሉም ተደምረው እንግዳ የሆነ ምስልን ፈጥረዋል። ወደ 1 ሰዓት ገደማ አልፎ ነበር። ሞንሃል አሁንም በዚያ ወንበር ላይ ተቀምጦ ነበር። በቀስታ አይኖቹን ጨፍኖ ትዕግስት እውነተኛ ጥንካሬ ነው ብሎም አሰበ። ግን አሁን እውነት የሚገለጥበት ጊዜም ደርሷል። የሆቴሉ ሰዓት 12 ሰዓት ከ30 ሲል ሞንሃልም ዝም ብሎ መቀመጥ አልቻለም። በትሩንም አነሳ። ጆንያውን በትከሻው ላይ አንጠልጥሎ ወደ ተቀባይ ስፍራውም ሄደ። በሎቢ ውስጥ የተቀመጡ ብዙ ሰዎች እንደገና ፈዙበት፣ አዩት። ባባ አሁን ከአስተዳዳሪው ጋር ሊጣላ ነው። ተቀባይ ስፍራ የቆመችው ፕሪያ ሳክሲን እየመጣ ሲያይ ተበሳጭታ ባባ ጠብቅ ብዬህ አልነበረም? አስተዳዳሪው አሁንም ስራ ላይ ናቸው አለች። ሞንሃልም ተመለከተና በለስላሳ ድምፅ ልጄ በበቂ ሁኔታ ጠብቄያለሁ፣ አሁን ራሴ አናግራቸዋለሁ አለ። ይህንን ከተናገረ በኋላ ሞንሃል በቀጥታ ወደ አስተዳዳሪ ቪክራም ሲንግ ቢሮ አመራ። ሆቴል ውስጥ ዝምታ ሰፈነ። የሁሉም ሰው አይን ወደዚያ ተኮረ። ሁሉም ምን ሊከሰት እንዳለ ለማየት ፈልጎ ነበር። ሞንሃል የቢሮውን በር እንደከፈተ ቪክራም በኩራት በሚሽከረከረው ወንበሩ ላይ ተቀምጦ ነበር። ቅንድቡን ከፍ አደረገና ኦ ባባ ንገረኝ፣ ይህን ሁሉ ግርግር ምንድነው? ምን ስራ አለህ አለው። ሞንሃልም ቀስ ብሎ ጆንያውን ከፍቶ ከውስጡ አንድ ኤንቭሎፕ አወጣ። ወደፊት አመልክቶም ሰጠው። ይህ የኔ ቦታ ማስያዣ ዝርዝሮትና ከሆቴል ጋር የተያያዘ አንዳንድ መረጃ ነው፣ እባክህ አንድ ጊዜ ተመልከተው አለው። ቪክራም እየሳቀ ኤንቭሎፑን ከእጁ ነጥቆት ግን ሳይከፍተው ጠረጴዛው ላይም ጣለው። በሳቅ ውስጥ ትዕቢት በግልጽ ይታይ ነበር። ባባ የአንድ ሰው ኪስ ባዶ ሲሆን ስለ ትላልቅ ነገሮች እንደ ቦታ ማስያዝ ማውራት